ጤና ይስጥልኝ የጉዳያችን ተከታታዮች እንዴት ሰነበታችሁ? ዛሬ አንድ አዲስ ሰበር ዜና ከ3 ሰዓት በፊት ሆነዋል። ዜናው ጉዳዩ የኢትዮጵያን ብቻ ሳይሆን የአፍሪካ ቀንድንም የመካከለኛው ምስራቅንም ጂኦፖለቲክስ በከፍተኛ ሁኔታ ይቀይራል የተባለ ስምምነት በሁለት መንግስታት መካከል ተደርጓል። ይኸውም የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ናታንያሁ ከሶማሌ ፕሬዝዳንት ጋር ዛሬ ፊርማ ተፈራርመዋል። ይህ ፊርማ እስራኤል የሶማሌላንድን መንግስትነት ማወቋን ገልጻለች። ስለዚህ ሉዓላዊ ሀገር መሆኗን አውቃለሁኝ፣ እንደ ሀገር ተቀብያታለሁ በማለት የመጀመሪያዋ ሀገር ሆናለች። ይሄውም ዛሬ በሰበር ዜና በተለያዩ ዓለም አቀፍ ዜናዎች እየተዘገበ ነው ያለው። እስራኤል የሶማሌላንድን መንግስት እንደ ሀገር አውቄያለሁ፣ ሉዓላዊ ሀገር ነው በሚል እውቅና ሰጥታለች። በዚህ መሰረት ሁለቱ መንግስታት ተፈራርመዋል ማለት ነው። ዛሬ ከ4 ሰዓት በፊት አካባቢ ነው ይሄ ዜና የተለቀቀው። በኢትዮጵያ አቆጣጠር ታህሳስ 17 2018 ዓ.ም ነው። በአውሮፓውያን አቆጣጠር ደግሞ ዲሴምበር 26 2025 ዓ.ም ማለት ነው። ፊርማው ከተፈረመ በኋላ ዜናው ቀደም ብዬ እንዳልኩት በተለያዩ ዓለም አቀፍ ዜና መገናኛዎች በሰበርነት እየተነገረ ነው የሚገኘው። ይሄ በእውነት ጂኦፖለቲክሱን በከፍተኛ ደረጃ ይቀይራል። እንግዲህ ሶማሌላንድ ላለፉት 30 ዓመታት በላይ በራስ ገዝነት የቆየች ሀገር ነች። በራስ ገዝነት ስትቆይ ደግሞ የራሷን ምርጫ እያደረገች ነበር የነበረችው። ከኢትዮጵያ ጋር በጣም የጠበቀ ግንኙነት ያላት ሀገር ነች። ካስታወስን እንግዲህ እንደ አውሮፓውያን አቆጣጠር በ2024 ወይም ደግሞ 2016 ነው በእኛ የሚሆነው። በአውሮፓውያን አቆጣጠር 2024 በጃንዋሪ 1 ወይም በጥር 1 ቀን የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ እና የሶማሊያ ፕሬዝዳንት የመግባቢያ ስምምነት በተለይ ከዚህ ከወደብ እና የባህር ኃይል ከማስፈር ጋር በተያያዘ ተፈራርመው ነበር። ከዚህ ስምምነት በኋላ እንደገና ሶማሊያ ከግብፅና ከኤርትራ ጋር ሌላ ግንባር ፈጥረው በሶማሌላንድን እንደ አንድ የጂኦፖለቲክስ ምክንያት ሆኖ በኢትዮጵያ ላይ የጋራ ጥምረትን ለመፍጠር ሞክረው በኋላ ግን በኢትዮጵያ ዲፕሎማሲም በእውነቱ ከሆነ ከሞቃዲሾ ጋር እንደገና ግንኙነቶቹ ተጠናክረው ነገሮቹ የበረዱ ሆነው ነበር የቆዩት። በኋላ የግብፅ ወታደሮችም ወደ ሶማሊያ እንደሚመጡ እነኚህ የሶማሊያን ሉዓላዊነት የመጠበቅና ልክ እንደ ሞግዚት ለመታየት ግብፅ ሞክራ ነበር። አሁን ይሄ ሁሉ ሆኖ እያለ ግን ኢትዮጵያን ጉዳይ በተወሰነ ደረጃ ያለዘበችው መስሎ ይታይ ነበር። አሁን ግን ግልጽ እስራኤል ዛሬ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ለሶማሌላንድ እውቅና መስጠታቸው በምስራቅ አፍሪካ አዲስ ምዕራፍ የከፈተ ጉዳይ ሆኗል። ጂኦፖለቲክሱ ሙሉ በሙሉ የቀየረው ሆኖ ነው የሚታየው። በዚህ መሰረት እንግዲህ ከአሁን በኋላ ብዙ ሀገሮች እውቅና የመስጠት ሂደት ላይ ይሄዳሉ። የአሜሪካው ፕሬዚዳንት ትራምፕ ብዙ ምልክቶችን አሳይተዋል ሶማሌላንድን በተመለከተ። በተለይ የዚህ የምስራቅ አፍሪካ ጉዳይ አሁን በጣም በፈጠነ ሁኔታ የተገለባበጠ ነው ማለት ይቻላል። በዚህ በሱዳን በኩል ሁለት ተፋላሚ ኃይሎች አሉ። በሁለቱ ተፋላሚ ኃይሎች መካከል ኤርትራና ኢትዮጵያ በአንደኛውና በአንደኛው የመደገፍ ሁኔታ ይታያል። ይህን እንግዲህ ምናልባት የኢትዮጵያን በአንድ ሙሉ በዚህ በኩል ደጋፊ ነች ያንዱ ቡድን ብሎ ለማለት ሙሉ በሙሉ ማስረጃ ባይኖርም የኤርትራው ፕሬዝዳንት ከጀነራሉ ጋር ከፖርት ሱዳን ከሚገኘው ሌላው ተዋጊ ኃይል ጋር ፊት ለፊት ሄደው ከጎናችሁ ነኝ ማለታቸው ይታወቃል። ሌላው ተቃዋሚ ደግሞ እንደዚሁ በማንኛውም ለጀነራሉ የሚሰጠው እርዳታና ድጋፍን የሚሰጥ መንግስት ሁሉ የአውሮፕላን ማረፊያን ሁሉ እንመታለን ብለዋል። ይህ እንግዲህ አስመራንም ሁሉ የጨመረ መሆኑ ይታወቃል። ይህ ከወራት በፊት የነበረ ነው። አሁን በዚህ ባለፉት 48 ሰዓታት የነበረው አዲሱ ዜና እንግዲህ ግብፅ በጅቡቲ የጦር ኃይል ማለት የባህር ኃይልን ለማስፈር ከወደቡ ጋር የሎጂስቲኩን ጉዳይ ለመቆጣጠር ውል ተዋውላለች። ከጅቡቲና ከአሰብ በሚገኘው የኤርትራ
ኤርትራ ካለው አሰብ ጋርም ወደብ ጋርም እንደዚሁ ሌላ እጇን ያስገባችበት ሁኔታ መኖሩን ዘናሽናል የተባለው በዱባይ የሚታተመው እና በተለይ ለሳውዲ የንጉሳውያን ቤተሰቦች ቅርብ የሆነ የተባለ ጋዜጣ ዘናሽናል አጋልጧል። ጉዳዩን ሚስጥራዊ ስምምነት ኢሳያስ ከአሰብን ለመሸጥ በሚለው ጥሩ ቃል ሊሆን ይችላል። ምክንያቱም ቢያንስ ለራሳቸውም እንኳን ላሉበትን አገር ለማቆየት ሳይሆን ቀጥታ ለባዕዳን ለመስጠት ነው ያደረጉት። ይህ እንግዲህ ምን ያህል በኤርትራውያንም ዘንድ ተቀባይነት አለው የሚለው ሌላ ጥያቄ ነው፣ ከሰሞኑ የምናየው ነው። ነገር ግን ያንን ለማድረግ ሚስጥራዊ ስምምነት ከግብፅ ጋር ማድረጋቸውን ይሄው ዘናሽናል ጋዜጣ አውጥቶ ነበር። አሁን እንደገና ከዛው ጋር ተያይዞ የወጣው በዚሁ በናሽናል ጋዜጣ ላይ የወጣው ደግሞ ጅቡቲ ላይም ግብፅ እጇን እንዳስገባች ነው። አሁን እዚህ ምስራቅ አፍሪካ ላይ በጣም ከፍተኛ ሽሚያና ጥድፊያ የሚታይበት ነው። በቀናት ውስጥ የሚቀያየሩ ብዙ ነገሮች እንደሚኖሩ የሚያመለክት ነው። የዛሬው እስራኤል የሶማሌላንድን እውቅና መስጠት ግን ከፍተኛ ለውጥ የሚያመጣ ነው እና ይሄ ማለት እንግዲህ እስራኤል የባህር ኃይል አክሰስ ልታገኝ ትችላለች። ኢትዮጵያም እንግዲህ ትንሽ የመሽኮርመም የማፍረር የሚታዩባቸው የነበሩ እዚህ ከሶማሌላንድ ጋር የነበሩ ነገሮችን በግልጽ ልትቀጥለው የምትችለው ጉዳይ ነው የሚኖረው። ሶማሌን አንድነት በተመለከተ ሌላ ችግር ይፈጥራል የሚሉ በዛ ላይ ተቃውሞ የሚኖራቸው ሶማሌ መንግስት ይኖራል። ከዚህ ጋር ተያይዞ ይሄ ዜና በወጣ በሰዓታት ባልሞላ ጊዜ ላይ ግን ይሄንኑ ጉዳይ ግብፅ፣ ቱርክ እና ሶስት ሀገሮች ግብፅ ራሷ ሶማሊያ አንደኛ ነች፣ ሁለተኛ ግብፅ፣ ሶስተኛ ቱርክ፣ አራተኛ ጅቡቲ በጣም ተቃውመዋል የእስራኤልን እውቅና መስጠት። ከዚሁ ጋር ተያይዞ እንግዲህ ጅቡቲ በዚሁ ጉዳይ አንደኛ ተቃዋሚ ነች። በተለይ የሶማሌላንድ እውቅና ማግኘትን ትቃወማለች። ሌላው ከዚህ ጋር ምናልባት ሌላ ጊዜ በሰፊው የምንመጣበት ይሆናል። ይሄ የአፋር እንቅስቃሴ በተለይ ከኢትዮጵያ ተነስቶ የቀይ ባህርን አፋሮች ከዚህ በፊት የደረሰብን በደል አለ፣ እንድንለያይ በኤርትራ ተገፍተናል። እንደውም በቅርቡም የአፋሮች ያቀረቡት የጄኖሳይድ በኤርትራ እንደተፈጸመባቸው ነው። ለአፍሪካ ህብረትም ጄኖሳይድ እንደተፈጸመባቸው አስገብተዋል ማመልከቻ። የአፍሪካ ህብረትም ኤርትራ ማብራሪያ እንድትሰጥ ጠይቋል። በዚህ ጉዳይ ግን የአፋር አጠቃላይ እንቅስቃሴ የምስራቅ አፍሪካን ብዙ ነገሮችን የሚነካ ነው። አንደኛ ከኢትዮጵያ ጋር በጣም የጠበቀ ግንኙነት አላቸው አፋሮች። እንግዲህ አፋር በኢትዮጵያ ጉዳይ ላይ በጣም የጠበቀ አንድነትን ብቻ ሳይሆን እንግዲህ ከዚህ በፊት የነበሩት አሊ ቢራ የአፋር ንጉስ የነበሩት አሊ ቢራ እንኳን እኛ ግመሎቻችን የኢትዮጵያን ሰንደቅ ዓላማ ያውቃሉ ብለው በቀድሞ ጠቅላይ ሚኒስትር መለስ ጊዜ ምላሽ የሰጡበትን ጊዜ እናስታውሳለን። አሁን ግን የአፋር እንቅስቃሴ ጅቡቲንም የመስጋት ሁኔታ እንዳለ ነው የሚያሳየው። ምክንያቱም የቀድሞ የጅቡቲ ስም እንግዲህ ብዙ ጊዜ በድሮ ካርታዎች ላይ ከተመለከትን ጅቡቲ ሳይሆን የሚለው ስሟ ይሄ ከፈረንሳይ ያገኘችው ስም ነው። የቀድሞ ስሟ አፋርና ኢሳ ነው የምትባለው። የሁለት ጎሳዎች ጥምረት ነች ጅቡቲ። አፋሮችና ኢሳዎች ናቸው። አሁን በአብዛኛው የኢሳ ተጽዕኖ ያለበት ይመስለኛል አሁን ያለው መንግስት እና የአፋሮችን እንቅስቃሴ በጥንቃቄ ነው የሚያየው። አፋር እንግዲህ አሰብን ተቆጣጠረ። አፋር የቀይ ባህርን ቦታ እየተቆጣጠረ መጣ ማለት በሌላ አነጋገር የጅቡቲ መንግስትንም ለራሱ የሚሰጋበት ነው። የጅቡቲ ህዝብ ቁጥር በጣም ትንሽ ነው። 1 ሚሊዮን የሚሞላ አይደለም። ስለዚህ ያለውን ተጽዕኖ ያውቁታል። ከሶማሌላንድም ጋር ያለው ግንኙነት እንደዚሁ የሚታይ ይሆናል። በአጠቃላይ ግን አሁን ዛሬ በተለይ ከግብፅ ጋር ጅቡቲ እያደረገችው በሄደችበት ሂደት ኢትዮጵያ ደስተኛ አይደለችም። አንዳንድ ዘገባዎች እንደሚያሳዩትም ኢትዮጵያ የጅቡቲውን አምባሳደር አዲስ አበባ በአስቸኳይ አስጠርታ በጉዳዩ ላይ አነጋግራለች። ነገሮች በፍጥነት እየሄዱ ነው። የእስራኤል መንግስት ግን የሶማሌላንድን እውቅና ሰጥቷል። ሶማሊያ፣ ግብፅ፣ ቱርክ እና ጅቡቲ ወዲያውኑ ተቃውሞ አቅርበዋል። ከዚህ በኋላ የሚሆኑትን ሂደቶች እንግዲህ እያየን እየተከታተል የምንዘግበው ይሆናል ማለት ነው። የዛሬው ግን ሰበር ዜና እስራኤል ሶማሌላንድን እንደ መንግስት አውቃለች። ጉዳያችን ይጠቅማል ካላችሁ ሰብስክራይብ አድርጉ። መልካም ምሽት።